ያላችሁት የኦሮሞ ልጆች እንደ ኦሮሞማ እናት እንደ ብልጽግና እንደ ምናምን ብለህ ሳይሆን እንደ ኦሮሞማ በኢትዮጵያ ባለን የፖለቲካ ድርሻ ተሳትፎ እንዴት ነው ያን ነገር የምታዩት የሚለው ነው። ያ ይመስለኛል መልስ ስላጣሁበት ነው። ትንሽ አይ ዶንት ኖ አልገባኝ ይሆናል ካሌብ አሁን እያልክ ያለው በተለይ ከግደፍ ከሻቢያ ጋር እና ቲፒኤልኤፍ ሰሞኑን ያለው ይሄ የጡረታ ሚስቴ አይነት ሮማንስ ነው እያወራ ያለው እነ ስታሊን ሄደው ሃኒሙን እያደረጉ ያሉበት ነው ወይስ ሌላ ነገር ነው? አዎ ምን አለ መሰለ አያና እየታየ ያለው ነገር ፖለቲክስ ይመስላል፣ እንደ ፓርቲ ጥምረት እሳቤ ይመስላል። ግን ሞር ፎከስ ያደርጉት የነገድ ፖለቲካ ይታይበታል እና የነገድ ፖለቲካን ደግሞ ካየህ እኔ የምቆመው እንደ ኦሮሞ ነው። መጀመሪያ ለምሳሌ እኔ የኦሮሞ ልጅ ነኝ። የኦሮሞን ፖለቲክስ በምረዳበት እይታ የምቆመው ኦሮሞነቴን ነው የማስቀድመው። ምክንያቱም ሊመጣብኝ የሚመጣው ሁኔታዎች እንደ ኦሮሞ ነው ማየው በኢትዮጵያ ውስጥ ሆኜ ማለት ነው እና ወደ ነገድ የሚያዘነብል እይታ አላቸው የትግርኛ ተናጋሪ በሚል የኩሻውያን ደግሞ እዛው ኤርትራ ውስጥም ሳዎች አሉ። የኩሻውያን ነገድ የነገድ ፖለቲካ በጣም ቶክሲክ ነው ስለማመን ነውና ወደዛ ዝንባሌ እንዳይወልድባቸውና መቆሚያ ያሌለው ፖለቲክስ ውስጥ እንዳይገባ ስጋት ስላለ ነው። የኦሮሞ ልጅ በኢትዮጵያ ውስጥ ያለውን ፖለቲክስ የነገድ ፖለቲካ ከመጣበት ምን ማሰብ አለበት፣ እንዴትስ መዘጋጀት አለበት ብላችሁ ታምናላችሁ ነው ከፖለቲካው አንጻር ውጪ? እንትን አሁን ትሬት የሚባል ነገር ታውቃለህ? ያው እንግዲህ አናሊሲስ ስትሰራ ቢዝነስ ላይ ስዋት አናሊሲስ ትሰራለህ አይደለ? ጀስት ጀነራሊ ትሬት የሚባለው የስዋት የመጨረሻው ቃል ነው። ምን ኦፖርቹኒቲ አለ፣ ምን ትሬት አለ ትላለህ መጨረሻ ላይ አይደለ? ስትሬንግዝ፣ ዊክነስ፣ ኦፖርቹኒቲ፣ ትሬት፣ ስዋት እና ትሬቱ አንደኛ ሪል ትሬት ነው ወይ እውነተኛ ነው ወይ፣ ሁለተኛ ኢሚነንት ትሬት ነው ወይ፣ በምን ያህል ጊዜ ሊሆን የሚችል መሬት ሊይዝ የሚችል ነገር ነው የሚለውን ነገር ኢቫሉዌት ማድረግ መገምገም አለብህ። አሁን አንተ የምትለው ነገር ራሱን የቻለ ከፖለቲካ አጣብቂኝ ውስጥ ለመውጣት የተከፈተ ቀዳዳ እንጂ እነኚህ አካላትን ሊያስተሳስር የሚችል የፖለቲካ ግራውንድ ታሪካቸውም አይፈቅድም ማለት ነው። በጣም ያልተፈወሰ ያልተስተካከለ ነገር ያለበት ጊዜ የሚፈጅ የሚታየው አይነት የፖለቲካ ድርጅቶች ትስስር ዋነኞቹ ጠላቶች የሆኑት እነሱ ሆነው መፈራረስ መጠላላታቸው እንዳለ ሆነው ያሉበትን አጣብቂኝ ለመውጣት ግን ሜሬጅ ኦፍ ኮንቬኒየንስ እንትን አማራጭ ማጣት ያመጣው ነገር ነው። በፓርቲ ደረጃ ነው። ህዝብ ለህዝብ መጀመሪያ ለህዝብ የተጣላበት ምክንያት የለም። ህዝቡ ላይ የተሰራ ፖለቲካ ይሄ ጠላት ነው ያ ጠላት ነው ተብሎ የተሰራ ነበር፣ ህዝቡን ለመጠቀሚያ ማለት ነው። ብዙ ቦታ ያው ፖለቲካውን እንደሚያደርገው ህዝቡ አብሮነት አለው። እንደ ሀገር የአንድ ብሔር የትግርኛ ተናጋሪው ብቻ አይደለም፣ አፋሮችም አሉ፣ ሌሎችም ብሔር ብሔረሰቦች አሉ። ትግራይም ውስጥ እንደዛው ነው፣ ኤሪትሪያም እንደዛው ነው። ህዝብ ለህዝብ ያላቸው አንድ አይነት ቋንቋ የሚናገሩ ባህላቸው ቢጠጋጋ ኢንተግሬት ቢያደርጉ ቢቀራረቡ ባህል አብረው ቢልድ ቢያደርጉ ምንም ትሬት የለም። የፖለቲካ ፓርቲዎቹ ግን ያንን ቤዝ አድርገን እንተባበራለን አንድ ላይ እንቆማለን የሚለው ምንም ትርጉም የለው። እንኳን እዛ ሊሄዱ አይደለም ከ3 አመት በፊት አብረው ጫካ ከነበሩትን ጌታቸውን እኮ ሊገሉ ሲያባረሩ ነበር። እሱ ደግሞ የህዋን ወጥቶ ጉዳቸውን ሜዳ ላይ እየዘረገፈላቸው ነው። ቫይብል የሆነ ሪል ትሬት አይደለም፣ ኢሚነንት ትሬት አይደለም። ሀገር ላይ የሚደረገውን አሻጥር ይሄ የህግደፍ የሚሰራውን ኢትዮጵያን የመበጥበጥ አላማውን በተለይ በኢጂፕት ደቀ መዝሙርነት የሚያስፈጽመው ስራ ጋር ተያያዥነት ስላለው የውስጥ ተላላኪዎችም ስላሉት በየአካባቢው ከዛ ጋር ተያይዞ ያው ፖለቲካሊ ማቅረብ እንችላለን። እንደ ህዝብ ግን ይሄ ህዝባዊ ትብብር አለ። በዚህ አይነት ተመሳሳይነት ያላቸው አካላት ተጣምረው በዚህኛው አይነት ይሄ ክላን ቤዝድ የሆነ የማንነት እንትኑ እንደዛ አይነት የለውም፣ እንደዛ አይነት ትሬት የለውም። ሞር የፖለቲካል ነው፣ ፖለቲካል ዴዲኔሽን ያለው። የህግደፍ ደጋፊና የቲፒኤልኤፍ ደጋፊ የተከፈለ ቲፒኤልኤፍ ነው፣ ያው ህግደፍ ዩኒፋይድ ነው። ያኛው እየተጠቀመባቸው ያለበት ነው ግማሹን የቲፒኤልኤፍን አካል።
እሺ ጥሩ። ቤት ውስጥ የነበራችሁ ሀሳብ ካላችሁ አሳውቁኝ። ሮብሰን ወይ ኬሪ ወይ ካሌብ ወይ ሆፕ፣ ካልሆነ አዲስ የገቡ ሰዎች አሉ። አይማን አለ፣ ከዛ ባርቻ አለች። ኦኬ እሺ፣ አይማን ቀጥል። አይማን አለ አይደል? አለው። በጣም አመሰግናችኋለሁ እና እያወራችሁ ያላችሁትን ነገር ቅድም እየሰማው ነበር፣ ግን አሁን እያወራችሁ ያላችሁትን ነገር ሀሳቡን አላውቅም ወይ አይዲያውን አላውቅም እና እስቲ አይዲያውን ከተናገራችሁ በኋላ እናገራለሁ አዳምጬ። አይ ካሌብ ባለው ላይ ያው በሚዲያው ደረጃ የምታየው ከሆነ ምናምን ነገር ያው ከወሬ በዘለለ መሬት ላይ ወርዶ ምናምን ነገር አሊያንስ ይፈጠራል የሚል ሳቤ የለኝም እኔ። ያው ራሱ አመራሮቹ ራሳቸው የሚያወሩትን ነገር በትክክሉ የምትሰማ ከሆነ ያ ነገር እንደማይፈጠር ይታወቃል። አይደለም አንዱ ከሌላው እርስ በራሳቸው ራሱ አንድ አይነት ጉዳይ ላይ በጋራ የሚቆሙ ሰዎች አይደሉም። ስለዚህ ከሚዲያ በዘለለ መሬት ላይ ምንም የሚመጣ ነገር የለም። እንደ ስጋትም የሚታይ ነገር ነው ብዬ አላስብም። ግን ያው በጂኦፖለቲክሱ በኩል እንደ ሀገር ምናምን ነገር የሚወራ ከሆነ ነው እንጂ በተናጠል እንደ ኦሮሞ ምናምን ነገር የሚለው ነገር እኔ ብዙ አያስኬደኝም ለማለት ነው። ሂድበት ባሪች። አሎ ይሰማችኋል? ድምጽ አይሆን? አዎ እሺ፣ አመሰግናለሁ። እና ወጣቶች አሁን ላይ ጎራ ለይተው ፖለቲካ ፓርቲ ኃላፊዎችን ለይተው ወይም ግለሰቦችን ብቻ ጀግና እያደረጉ የሀገራቸውን የወደፊት እጣ ፈንታ የሚወስኑት ወጣቶች ናቸውና ምን ማድረግ አለባቸው? እንደ አክቲቪስቶችንና ወይም ሀገር የሚመሩ ሰዎችን ብቻ እየተከተሉ የወደፊቷን ኢትዮጵያ እንዴት ነው የምታስባት? ምንድን ነው የሚጠበቀው አሁን ላይ ከወጣቱ? እና ደግሞ እኔም ወደዚህ ፕላትፎርም መጥቼ በቅርብ ጊዜ ነው ፓርቲሲፔት ማድረግ የጀመርኩት። አክቹዋሊ ሆቢ ነው ፖለቲካ፣ ግን ዝም ብዬ ማየት ከበደኝ እና አጋጣሚ ድምፄ ከተቀራረበባችሁ እኔ ነበርኩ ጀዋርን ጥያቄ ስጠይቀው የነበረው እዛ ኢንተርቪው ላይ እና ፕሮጀክቶቹ ቢሸጡ ከበር ያደርጋሉ። ጥያቄው እንደገመልን ባረች። ይሄ መልካም አጋጣሚ ነው። ምን ብለህ ነበር የጠየቀው? መልካም ለመጀመሪያ ጊዜ ነው ኦንላይን ላይ ያገኘሁት እና አሁን ላይ ሪስፔክት እንዳለኝ ከዚህ በፊት ያው በሱ በሚጽፋቸው እኔ ትግል ላይ ሞር ውጪ ላይ ባልሳተፍም ጓደኞቼ ብዙ ነገር ሲሆኑበት አይ ነበርና ሪስፔክት እንዳለኝ ለውጥ እንዳመጣም እሱ ፓርቲሲፔት ያደረገበት እሱ የመራቸው የጻፋቸው ነገሮች ዋጋ እንደነበራቸውና ለዚህም እንደምናከብረው እና ደግሞ የትውልድ ቦታው ላይ አርሲ ላይ ሐውልት እናቆምላለን ብዬ አስባለሁኝ። ያለህን ክብር አትጣው እና አሁን ያለውን ጫጫታ አብረ መስራትና መነጋገር ይሻላል እና አሁን ላነሱት የሄልዝ ፕሮፌሽናል ደግሞ ጥያቄያቸው እንዲመለስ አሁን ያሉ ፋንሲ ፕሮጀክቶች ቀርተው በተጨማሪ ደግሞ የጠቅላይ ሚኒስትሩ ህልም ቀርቶ አሁን የተጠየቀውን ጥያቄ መመለስ ይችላሉ። ሆልድ ማድረግ ይቻላል። የነሱ የሚፈልጉትን ጥያቄ መመለስ ይችላሉ አሁን ያሉት ፕሮጀክቶች ብዬ ነው የጠየኩት። የማልጠብቀው ጥያቄ ምን የመለሰልኝ የሚገርመው የሰጠውትንም ሪስፔክት ማለት በጣም ብዙ እንግዲህ ኤክስፒሪየንስ የለኝም ብዙ ሚዲያ ላይ ወጥቶ የምናገርና የእድሜ ግማሽ ነው የምንበላለጠው። አይ ቲንክ እንደማከብረው የነገርኩትን ነገር ወደ ወረዳ ሊያወርደኝ ነው። ይሄ አሁን የነሱ ተላላኪ ነው ብሎ ነው ያሰበው። አክቹአሊ እኔ ለምንድን ነው ዝም የምንለው ነው ቅድም አያና ሲል የነበረውን ነገር ልደግፈውና ወጣቶቹ እሱ ይመልስልናል ማለት አሁን 20 ውስጥ ነው ያለውትና ምንድነው የምናደርገው? ዝም ነው የምንለው? ማንም ሰው እየመጣ ላይፋችንን ሚዝረብል ማድረግ አለበት ነው? አይፋቱንም። የነሱ ፍላጎት አያልቅም። እነሱ የሚፈልጉት ነገር ካልተሳካላቸው እኔ ላይፌ እየከበደብኝ ነው ሸገር ላይ። ሶ ምንድነው የምናደርገው? ያም ይመጣል፣ ሰልፍ ይጠራል። ይሄ መንግስት መውደቅ አለበት። ሺህ ጊዜ ጉልቻ ተቀያይሮ ወጣ ያጣፍጥም እንደሚባለው እኔ መንግስት ስለተቀያየረ አሁን ለኢትዮጵያ ችግር ይፈታል ብዬ አላስብም። እኔ ባለኝ እውቀት የመጣው ከመቶ ከምናምን ዓመት ጀምሮ ነው የኢትዮጵያ ችግር የጀመረው እና ዝም ማለት ለምንድን ነው የሚያስፈልገው? በቃ ስድብም ቢሆን ስድቤን ወጥቼ እሳደባለሁ፣ ኮሜንትም ቢሆን ኮሜንቴን ወጥቼ ኮምታለሁ ነው። በቃ ቢያንስ
ከዚህ መንግስት የምጠብቀው የሆኑ ተስፋዎች አሉ። የሚሳኩ ከሆነ ወይ ለእነኛን ተስፋዎች የሚነካብኝን ነገር አልፈልግም። ግን ዝም ማለቱ ግን አያስፈልግም። እና ደግሞ አንድ የሆነች የተለመደች አባባል አለች የምታውቋት ከሆነ መሀል ላይ የመቆም ወይ ከሀገርም ጥቅም አትሆንም ያኛውንም ማስቀየም አትፈልግም። እና እኔ እንደዛ የሚባል ሳይንስ አሁን በአብዛኞቻችን ወጣቶች ላይ መኖር የለበትም ብዬ ነው ማስበው። ሀገርን ከወደድክ ሀገርን ከፈለካት በሰላም ለመኖር ወልጄ የተሻለ ህይወት እዚህ ሀገር ቢያንስ እንኳን ወጣትነቴን እንኳን ባልደርስበትም መጦሪያዬን እንኳን ለመጦሪያ የምትመቸኝ ሀገር እንኳን መሆን አለባት ኢትዮጵያ ብለን የምናስብ ከሆነ ዝም ማለት የለብንም። ዝም ማለት ሚንስ ይሄ ዝም ብሎ ጽንፍ ይዞ ውጪ እየተሽከረከረና ክላሽ ይዞ በየጫካ የሚዞረውን ሀይ ማለት አለብን። እና በቃ እዚህ 10 እየታሰርክ ይሁን እየተገደለ ህዝቡ መሀል ሆነ ከኛ ጋር ዲል እናድርግ ወይ ደግሞ ከፖለቲካውም ጭራሽ ውጣ፣ ከሶሻል ሚዲያ ላይ ሙረድ። አንዳንዱ በመቅረቢያው ሰዓት ነው የሚረብሸው እና በጣም ግራ የሚገባ አለው። እና እኔ ሁለት ወገን የምሆንበት የለም፣ የገሌ ደጋፊ ነኝ የምለው የለም። ስለ ማንነቴ፣ ስለ ፐርሰናሊቲ፣ ስለ ኢትዮጵያ የራሴ ጀጅመንት አለኝ፣ የራሴ ሂሳብ ያለኝ። ግን አሁን እኔ በፊት መሰራት የነበሩባቸው አሳይመንቶች ባለመሰራታቸው እኛ መከራ ውስጥ ነው ያለ ነው አሁን ያለው ወጣት ማለት ነው። ላይፋችን ማች ሚዘራብል ያደረጉብን ፖለቲከኛ የሚባል ማለት ነው። ግን ትንሽዬ የምትታይ ተስፋ ነው አሁን እንደግፍ። አንዳንዴ መንግስትን ይደግፍ ነውር ይመስላል። አንዳንዴ ባይዞ የፌደራል ተቋሞችን መደገፍ፣ አንዳንዴ መንግስት ለሀገር ብሎ የሚያወጣቸውን ፖሊሲዎችና ስትራቴጂዎች መደገፍ፣ ይሄ እኮ ነገር አሪፍ ነው ስትል አሃ የመንግስት ደጋፊ ነሽ ትባላለህ፣ አንቺ አጨብጫቢ ምናምን ትባላለህ። ምን ችግር አለው? እንዲህ እኮ ስላልተደጋገፍን መሰለኝ አሁን ላይ ብዙ ችግሮች እያየን ያለ ነው አሁን ያለን ጄኔሬሽኖች። እና ምን ነውራለው ብሔራዊ ተቋሞችን ብትደግፋቸው። የእውነት ደግሞ ከዚህ በፊት እንደነበሩት መንግስታቶች አሁን ላይ ያሉት ብሔራዊ ተቋሞች እንደዛ ያደርጋሉ? የሚለፉት የሚደክሙት ድካም ቅርብ ሆነን ላይቭ ሆነን ነው እያየናት ያለ ነው ኢትዮጵያን። ስለ አካባቢ የሚወራው አሁን ለምሳሌ እኔ ተወልጄ ስላደግኩበት አካባቢ የሚወራው ፌስቡክ ላይ ሌላ ተአምር ነው። እኔ ለበዓልና እናቴን እጄ ለመጠየቅ የማየው ቫይብ ሌላ ነው። እና ይሄን ጫጫታ ሶሻል ሚዲያ ላይ ያለውን ችግር፣ ስለ ሀገራችን ያለን እሳቤ፣ ስለ መንግስት፣ ስለ ፓርቲ፣ ሁላችንም ፓርቲና ሀገርን ለይተን ማየት አለብን። ኢቭን ፓርቲ ሆኖ ተደራጅቶ መንግስት ሆኖ ሲመራ እንኳን ነጥለን ማየት አለብን። ሀገርን መደገፍ ሚንስ ፓርቲ መደገፍ አይደለም፣ መብትህም ነው። ምንም ነውር ኃጢአት አይደለም፣ በፈጣሪ የሚያስጠይቀ ነገር አይደለም። እና ሐሳብ ይሄ ነው። ላይክ ሰው እኔ አንዳንድ ቦታ ላይ ሳይ ጨዋታ መሀልም ላይ እንዲህ ስንነጋገር የኔ ኩዮች መደገፍ አይፈልጉም። በቃ ደጋፊ ነው ወደሆነ ነገር ወስዶ ይለጥፈዋል። እና ምንድነው ችግሩ? ወጣቱስ አሁን ላይ ምንድነው ማድረግ ያለበት ብላችሁ ነው የምታስቡት? ጥያቄ ላያ እድሉን ስለሰጣችሁኝ ያመሰግናል። አሪፍ ነው። በነገራችን ላይ አንተም አይመንም ዛን ቀን በስልክ ደውላችሁ ጥያቄ የጠየቃችሁ ሰዎች ማለት ናቸው። አንተ የጠየቀው ጥያቄ ሞር ተጋኖ ሚዲያ ላይ ተቆርጦ ተለጥፎ ማይቻለው የባርሽ ጥያቄና አንድ ተስፋ የሚሰጠኝ ነገር ምንድነው? በተፈጥሮ ሰው በተለይ ወጣት እድሜ ላይ ስትደርስ ከአዶለሰንት ከሚባለው ይሄ ቲኔጀር የሆንክ ስትሄድ ማመጽ ትጀምራለህ። ማመጽ ማለት በጣም የገነነ አመጽ ሳይሆን ቤተሰብህ ላይ ያለው ኖርሙ የራስህን ዓለም እያሰመርክ ስለሆነ የምትመጣው ኮመን ቲኔጀሮች ምናምን የመፈንዳት የምንለው ማለት ነው። በጣም የተጋነነው ይሄ ውጭ የወጣው ጉዳት የሚያስከትለው ሳይሆን የተሰመሩልህን ኖርሞች መደረግ የለባቸውም የሚሉትን ነገሮች ጥሶ ሄዶ በራሱ የራሱን ዓለም ቻርት የማድረግ የራሱን ባውንደሪ ቻርት ማድረግ ሂውማን ኔቸር ነው። ሰውነቱ ሆርሞኑ ምኑ እየተሟላ ሲሄድ ከአስራዎቹ መጨረሻ አካባቢ ጀምሮ እንደዛ አይነት ኔቸር አለ። ስለዚህ እነኚህ ስትራክቸርን ኦቶሪቲ ላይ ለምን እንዴት ትደግፋለህ ምናምን የሚለው ነገር የተለመደ ያው ጀስት ከሆርሞናል ከሆነው ነገር ጋር የተያያዘ ነው። በተወሰነ ደረጃ ሶሳይቲን ፊድ የሚያደርግህ ሞር አፕሪሺየት የሚደረገው አሁን ሬበል ነው። ሮማንቲሳይዝ ይደረጋል፣ ሽፍታነት ሮማንቲሳይዝ ይደረጋል። ኢትዮጵያ
አደገኛ ተብለህ በቃ ኃይለኛ ነው ትባላለህ ስትበጠብጥ አንሪዝነብል ስትሆን በጡንቻ ስታመን ሰውን ስታስጨንቅ ምናምን የጥሩ ኳሊቲ ተደርጎ እየታወቀ መጥፎነቱ ሮማንቲሳይዝ የሚያደርግ ካልቸር አለን የተበላሸ ባህል ስላለን ከዛ የሚወለድ ነው ስለዚህ ከዛ በልጠህ መገኘት ነው መለየትን የሚያመጣው ደስ ሊልህ ነው ልትኮራበት ነው የሚገባው ሞር ሪዝነብል ሆናችሁ አሁን አንተም አይመንም አንደር 30 እንደሆናችሁ አውቃለሁ ሁለታችሁም ወጣቶች ናችሁ ተስፋ ይሰጣል እንደዚህ አይነት ሰዎች ስታይ ሁለታችሁም የጠየቃችሁት ጥያቄ እሱ እንደውም አይመን ጀዋርን በጣም ከሚወዱትና በፖለቲካም ተስፋ ከሚያደርጉት ሰዎች አንዱ ነው ግን የጠየቀው የፕራክቲካሊቲ ጥያቄ ነው እንደ ፖለቲሻን ምንድነው የት ነው የምትወስደን የሚል ጥያቄ የራሱን ሚዲያ ላይ ያቀርባል እሱ ቤት ሜጄ ነበር አንተ ደግሞ የጠየቀው አንተም ተመሳሳይ ነው ፕራክቲካል ነው ያዋጣል ለምን መፍትሄ ተኮር የሆነ ነገር አታመጡልንም ነው እንደዚህ አይነት ብስለት እንደዚህ አይነት በልጅነት ክሪቲካል ቲንኪንግ እውነትን ብቻ ያማከለ ለሀገር የሚያስብ ፊውቸር ፎከስድ የሆነ ነገር ማድረጋችሁ ትልቅ ነገር ነው ፖለቲከኞች የኛ ሀገር ፖለቲካ ስትራክቸር ይሄንን አያስተናግድም አልተለመደም ሞር ይሄ ሞብ ቢልዲንግ ዝም ብሎ አንተ ያልከውን ብቻ የሚቀበል ኪንግ የሚል አንተ ወደ መራኸኝ ሄጄ ይደፋለው የሚል ሞር ካልት ላይክ ፖለቲካል ቤዝ መገንባት እኛ ሀገር የተለመደ ነው ኦኬ ሶ ከዛ ደግሞ መውጣት ነው ያለብን እናንተ ነው hopefully you are the tip of the iceberg እንደናንተ አይነት ብዙ አለ ብለን ተስፋ እናደርጋለን ሞር ለግጭት ለብጥብጥ ለነገር ይሄ ለሁከት ብቻ የማይቸኩል ውጤት ተኮር ሆኖ to what end ምን ላሳካ ነው ይሄንን ማድረገው ብሎ ጠይቆ የሚንቀሳቀስ ጄነሬሽን እየመጣ ከሆነ እናንተና ከናንተ በኋላ ያለው ጄነሬሽን ይሄንን ተስፋ ይሰጠናል አሁን ሚዲያ ላይ የምናየው ምናምን ሚዲያ ላይ ቦሪንግ ነው በነገራችን ላይ አሁን እኔ የማወራው ነገር እኔ ነው ትንሽ ስናገርም ፈጠን ብዬ ነው ቃላትን ስለማቀናጅ ብዙ ቦሪንግ ላለመሆን ሞክራለሁ ግን even with that ቦሪንግ ነው because ሰላም ነው ያወራን ያለነው ጤነኛ ሪዝን ምናምን ስታወራ people lose attention people are not interested in that የሆነ ኮንፍሊክት ግጭት ጫጫታ ምናምን አንታጎኒዝም ይስባል human nature ነው አትራክት ያደርጋልና እሱን ለማሳየት ሰው ለማብዛት እንደዛ ተሰባስበህ ለመንጫጫት ነው ብዙ ጊዜ የምናየው ይሄ የሚዲያ ላይ የፖለቲካ ጋጋታ ከዛ የዘለለ ሞር በሰከነ መንገድ እና ባርችም እናያንም ሌሎችም የሚጠይቁት ምን ለማሳካት ነው ችግር አለ yes I know it you know it ችግሩን ኤግዛሰርቤት እንዲያደርግና ከዛ ውስጥ ቤኔፊት ለማድረግ ነው ያረከኛለሁ ወይስ ፕሮፐር የሆነ ሶሉሽን ሌይ ዳውን አድርገህልኝ ወደዛ ምን ሄድበት ሮድ ማፕ አስመረህልኝ እሱ ላይ ነው እየሄድን ያለነው ወይ አብረን ሮድ ማፑን ለመስራት እንችላለን ነው ኮላቦሬሽን ላይ ለምን ቤዝ አታደርጉም የሚለው ነገር ጤነኛ አስተሳሰብ ነው በርቱ እንድትበዙ ነው የሚፈልገው እንደናንተ አይነት እንድትበዙ ነው እንጂ ያው እኔ አያና ለጠፈ ብላችሁ አያና ኪንግ ብሎ የኔን 30,000 አባስቶ ዝም ብሎ ብላይንድሊ ፎሎ የሚያደርገኝ ሰው I don't know ምንም እንደ ነው የተለመደው የኛ ሀገር እንደዛ ነው ጋቤታዊት እናት ሀገሩና ምናምን ወይ ሞት ሲል ለመንግስቱ ኃይለማርያም ወይ ሞት ብሎ ሄዶ ሱዳን በረሃ ላይ አጥንቱ ብቻ የተከመረ ብዙ ወጣት ነበር ጄነሬሽን ከዛም በኋላ በቃ በዘመቻ በእንትን በመፈክር ምንድነው አላማው ምንድነው ይሄ መፈክር ወዴት ነው የሚወስደን የሚል ነገር አንጠረጥርም አንጠይቅም ሪዝን የሚያደርጉ ሰዎችን እንመታለን የተማሩ ሰዎችን መረሸን እንደዚህ አይነት ነገር የፖለቲካል አሰራራችን ሂደት ሆኖ ቆይቷልና ከዛ እንድንወጣ ይረዳናል ፖለቲካል questions ጠይቁ በርቱ የማይጠይቅ ማህበረሰብ እንትን እንዳያረጋችሁ ኦስተርሳይዝ የማድረግ የማጥላላት ነገር አለ ሁሉም በቃ ተከታትሎ የመሳቅ አንተ የማንቋሸሽ አንተ እንደዚህ እንደዛ ነው ምናምን ፋርሴ ላይ እንትን ደጋፊና አጨብጫቢ አለግላቂ ይላል ገብቷል ተሽጣል ተብላል ከዛ የውሸት ዘመቻ ምናምን ይሄ የተለመደ ታክታቸው ነው ሰዎችን አስበው ጥያቄ ጠይቀው ነገር አጽድተው እንዳያስተካክሉ ይሄን አይነት ነገር ከተማሪዎች ሙቭመንት ጊዜ ጀምሮ ሲደረግ የነበረ ነው ጃዋርም 2009 ላይ ጽፎት ነበር የራሱን ጽፎት አንድ ቀን አምጥተን እዚህ ሪቪው ማድረግ እንችላለን ይሄንን አይነት ታክት የሚከተል ፖለቲካ መጽዳት አይችልም ወደፊት መሄድ አይችልም we have to allow conversations we have to allow people to ask questions critical መሆን አለብን ሰው ሐሳቡ ሳይስማማን ሲቀር ተነስተን መዝመት ማጥላላት መስደብ ስም ማጥፋት
የደካማነት የማህይምነት የኋላ ቀርነት ምልክት ነው። ውጤቱም ደግሞ ሞር ደካማነት ሞር ድህነትና ሞር ኋላ ቀርነት ነው የሚሆነው። ስለዚህ ከዛ ብሬክ የሚያደርግ ጀነሬሽን እየመጣ እንዳለ እናስባለን። ይሄን ነው የምልህ። አይ ሆፕ አይ አንሰር ሪኩዌስት። እሺ ጥሩ። ለአንድ 2 ደቂቃ እናንተ ጋር ስላልነበርኩ የሆነ ነገር ሚስ አድርጌ ይሆናል፣ ይቅርታ አድርጉልኝ። ባርች ጨርሷል ብዬ አስባለሁ። አይመን ተናግሯል እንዴ? አይመን ካልተናገረ አይመን ይቀጥል። ተናግሮ ከሆነ ደግሞ ለመሎ እድል እንሰጣለን ማለት ነው። አይመን አገኛውን ምን ላይ ያወሩ እንደሆነ አልተናገርኩም እና እያዳመጥኩ ነበርና ያና ሲጀምር በጣም አመሰግናለሁ ለኮምፕሊመንቱና ስለተናገርከው ነገር። አሁን እኔ አንድ ላይክ ጀዋር መሐመድን በጣም ወደዋለሁ። የሱ ፖለቲካ ይመቹኛል። ከዚህ በፊትም በጣም የምከተለው ሰው ነበርና ግን አሁን ላይ እሱ የሚያደርገው ነገር ኢቭን ዶ ላይክ እንቅስቃሴውን ባልቃወመው ራሱ ላይክ ይሄ እንቅስቃሴ ወዴት እንደሚወስድና ጀዋር መሐመድ ምን ለማድረግ ይሄን ነገር እንደሚያደርግ ወይ ይሄን እንቅስቃሴ እያነሳ እንደሆነ ግራ ገብቶኛል። እኔ አላውቀውም እና በዛ ምክንያት አመቤ ኦፕቲሚስቲክ ነው ጀዋር መሐመድን መከተል ማለት ነው። ግን አንድ እኔ ከጀዋር መሐመድ ጋር አግሪ የምሆንበት ነገር ወይ የምንስማማበት ነገር አሁን ያለው የኢትዮጵያ መንግስት ኢዘን አውቶሪቴሪያን ረጂም ኢዘን አውቶሪቴሪያን ሊደርሺፕ ብዬ ነው የማምነው እኔ። ምክንያቱም በጣም ብዙ የሆኑ ጆርናሊስቶች ብዙ የሆኑ የፖለቲካ ሊደሮች ታስረዋል ኢትዮጵያ ውስጥ፣ አሁንም እየታሰሩ ነው። ላይክ ሚዲያዎቹን ክራክዳውን ያደርጋል ይሄ አሁን ያለው መንግስት፣ ጆርናሊስቶችን ያስራል እና እንደዚህ አይነት ነገሮች አሉ። ሲቀጥል ደግሞ 99% ኦፍ ዘ ፓርላመንት ሲቱን ኮንትሮል የሚያደርገው የፕሮስፔሪቲ ፓርቲ ነው። ስለዚህ ይሄ ሁሉ ነገር አንድ ላይ ሆኖ ሳየው እኔ የኢትዮጵያ መንግስት ይሄ ሊደርሺፕ ኢዘን አውቶሪቴሪያን ሊደርሺፕ ብዬ ነው የማምነው እና በውይይትም ደግሞ የሚያምን መንግስት ነው ብዬ አላምንም። ፕሮስፔሪቲ ፓርቲ በውይይት የሚያምን መንግስት ነው ወይ አብይ አህመድ የሚመራው ፓርቲ በውይይት የሚያምን መንግስት ነው ብዬ አላምንም። ምክንያቱም ብዙ ጊዜ ተሞክሯል፣ አልታየም በውይይት እንደሚያምንና ይሄንን ብሔርና ብሔረሰቦችን አንድ ላይ አምጥቶ ሰላም ለማምጣት የሚሰራ ሰው አይመስልም ሲታይና እሱ ነገር እንዴት መቀየር ይችላል የሚለው ላይ እኔ በዛ መንገድ ጀዋር መሐመድ ምናልባት መፍትሄ ያመጣል ብዬ አምናለሁ። ኢቭን ዶ አይ ዲስአግሪ ዊዝ ሂዝ ሜተድ አሁን እሱ እያደረገው ያለውን ነገርም ትንሽ ብቃወምም ወይ ደግሞ ወዴት እንደሚወስደን አላቅም ብዬ ትንሽ ላይክ እሱን ብቃወመውም ግን ይሄ መንግስት ላይ የሆነ መፍትሄ ማምጣት አለበት ብዬ የማምን ሰው ነኝ እና እሱ ነው እኔ አሁን ግራ እየገባኝ ያለው። እሺ መልካም። የተለየ ሪያክሽን የሚያስፈልገው አይመስለኝም። እንመለሳለን። እሺ ወደ ሁላችሁ አሁን ማሎት አውራና ከዛ ለሊሳ ጋም ረሂማ ጋም እንሄዳለን። ግን ሀሳባችሁ ውስጥ እንድትይዙ የምፈልገው ችግር የለም ወይ ነው ጥያቄው። ጀዋር ከችግር ላይ እያወራ ነው ወይስ የሌለ ችግር ፈጥሮ እያወራ ነው? የጀዋር ላይ ያሉ ክሶች የበዙ ይመስላልና ጀዋርን የሚከሱ ሰዎች ምንም ችግር የለም ማለቱን ላይ የፈለጉ እየመሰለኝ ነው። እንግዲህ በየተራችሁ ታወሩበታላችሁ። ማሎ ጅርታ ኒንጅራ ገሩ አማርኛ በጣም ያስቃል። እንደምችለው ነው ማውራው እና ብዙዎቻችሁ ላይክ አወራችሁ እንደና አያና እንደ ባርቻ ሲያወሩ በጣም ኮምፕሊመንት የሆነ የሚያጠብቅ እንደ ኢትዮጵያ የሚያኮራ ሀሳብ ነው እና ሁላችንም
እቺ ኢትዮጵያ ብትፈርስብን ማን እንደሚጎዳ ብንገነዘብ ሁላችንም ይሄን ነገር ብሽሽቅ ውስጥ ባንገባ እንደ ህዝብ ይመረጥ ነበረ። አይ ዶንት ኖ ኢትዮጵያ እንትን አይታ አታውቅም። ስደት ስላላየች ነው መሰለኝ በጣም ስደት ነው የሚናፍቀንና ማለት እንትን ሲቪል ዋር ትራይ ተደረገ እንትን ኢትዮጵያን ያልወጡበት ጉድጓድ የለም። ኢትዮጵያን እቺን ተበትነን ስደተኛ እንድንሆን ስደተኛ አይደለንም ማለት ሳይሆን አገራችን ውስጥ መደመር ሲመጣልን መደመር ምንድነው ማለት እንኳን ሳንገነዘብ ዛሬ እንትን ይዘን እንበሻሸቃለን። እሱስ ሁላችንም የሚያውቀው ምሁሩ አስረጅና በዚህ አጋጣሚ አንቺ ካወቅሽ መደመር ምንድነው ማስረዳት ሳይሆን እኔ እንደሚረዳኝ አሁን እንደ ጎረቤቶች ስናይ እንደ ሶማሊያ እንደ አፍጋኒስታን ብዙዎቹ እኮ አይተናል። ሰው እንዴት ተሰዶ ከኢትዮጵያ የተሻለ አገር ማለት ነው እንትን ያላቸው ሬር ሲድ ያላቸው ስንት ነገር ያላቸው አገራቸው አፍረስቶ እኛ ኢትዮጵያ እኮ ማሊ ሚሊዮን ዲባፊ ሶዶም እኛ እኮ 100 ሚሊዮን 30 ሆነን እኮ ዛሬ እኮ አንድ ሬር ሲድ እኮ የለንም። ባህር እኮ ቀይ ባህር እኮ የለንም። እና በዚህ ችግራችን ራሱ አንዱ ሆነን መብቴ መፍለክ ሲገባን እኛ በእርስ ለእርስ ዱሮ አባገነኖቹ ያደረጉት ስርዓት ላይ እሱን እኮ እንትን ሳናፈርስ እንትን ዛሬ ዲሞክራሲ ያመጣልን መንግስት ላይ በጣም እናፋጥጣለን። ይሄ መንግስት እየሰራልን ነው። አንድነትን እያሳየን ነው። ዛሬ ስንቱ ነው አገሩ የተመልሶ ስንት ነገር መብት ተሰጥቶት ስንት ነገር ያረጋሉ ኢትዮጵያኖቹ። ነገር ግን እንደዛ እኮኛ ሬዲ አልሆንም። ዝም ብለን ኮምፕሌን እና አገር ብቻ መውቀስ ጢቅ ውስጥ የገቡት ለራሳቸው ያልተመቻቻቸው ጉዳዮች ያሉት ሁሉ ስር ዞረን እንደዚህ በኢትዮጵያ ላይ መቀለድ በጣም ተገቢ አይደለም። ቆም ብለን እንደ ህዝብ ብናስብ ሁላችንም ወደ ፖለቲካ ገብተን ለምሁራኖች ጆሮ ካልሰጠን መብታችንና ምንድነው የሚያዋጣን ነገር ላይ ቆም ብለን ለትውልድ ራሱ ለቲኔጀሮች አሁን እንደሰማው ወጣትነታችን ራሱ በፖለቲካ ነው ያለቀው። እንትን የታለ ፍቅራችን ራሱ የታለ እኛ ማንነታችን ራስን በራስ እንኳን ተመልሰን ራሳችን ላይ እንኳን እንትን ኢንተርቴይንመንት እና ለራሳችን እንኳን ማሰብ ያቆምንበት ጊዜ ይመስለኛል። ለትውልዶቹ ማለት ነው፣ ለቲኔጀሮቹ አትሊስት ለወጣቶቹ ምን እንደሚማሩ ምን እንደሚያስተምሩን እነዚህ ጢቆች ውስጥ ገብቶ በኔ ይሁን እኔ እንደዚህ ካላስፈረው ፉክክር ላይ ዛሬ ኢትዮጵያ በፉክክር አከብ ቡልቻን ፈዳን ፉክክር ይዳን ሁን መኒ ኢትዮጵያ ፍዳቹን ቀምኑ ኑቲ ወኒ ኑባሱ ነገ ኸኘ ኤገቹዳፍ እና ሞቱማን አመጅሩ ዮኑ ዋኑራ ኢረቴ ኑሲሬሳ አከዴሙ የሮ ኸኒኔፊ ኢረወል ጀጀቤሳ ሞቱማ ቄቁን ሂንጅራ ሞቱማ ቄቁ ፖለቲካ ጎደቹን ኩን ይሄ የዱሮ ፋሽን ነውና ዛሬ ያለው ትውልድ ሁሉም መሞት አንፈልግም። ካሁን በኋላ ይበቃናል። ዛሬ ትግራይ ሰዎች ብናይ በእንትን እየሄዱ ነው፣ እያለቀሱ ነው። አንፈልግም፣ ጦር ይበቃናል በኢትዮጵያና ኢትዮጵያ መሃል። እኛ ዛሬ የዱሮአችን ኢትዮጵያ ነው የምንፈልገው። ማለት ኢትዮጵያ ስንል ሁላችንም የምንከበርበት ሁላችንም በአንድ ላይ መብቴና የኢትዮጵያ እንትን ራሱ ቆጥረን እኮ አልጨረስንም። የኢትዮጵያ እኮ ስንት ነገር ነው እኛ ሚስ ያደረግ ነው። ቀቤኛ ኢትዮጵያቱ ሜቃኑራ ቀበሜ ጅር እኛ አንድነታችን መደመራችን ቢመለስ ዛሬ ሬድ ሲ ለባህር አንቸገርም። በአንድ ድምጽ ነው እንትን ማስመለስ ምንችለው የኢትዮጵያ ሀብት ስለሆነ ብዙ ነገር እኮ አለ። ዛሬ እንሱን እንዳናረግ እኛን ያባሉናል፣ እኛን ኢትዮጵያችንን እንዳናሳድጋት። ኦኬ ይሄ መንግስት ይሄዳል ይመጣል፣ ብቻ ለምንድነው በምርጫ የማይሆነው? ለምንድነው እንዲሰሩት ለምንድነው የማይተውት?
ለምንድነው ኢትዮጵያ ማንት ተሳሰበው? ለምንድነው በፖለቲካ ስር ሁሉ ጊዜ የምንወርቀው? ትንሽ ስለ ጆሃር ያልከው ጆሃር ነጋዴ ነው። ይሄ መታወቅ አለበት። ግልጽና ግልጽ መሆን አለበት። አንድ ጊዜ ወደዛ ይሄዳል። ህዝብና ህዝብ የሱ ስራ ነው። ይሄን ካላረገ አያገኝም። የሚኖርበት መኖሪያ ነው። ምናምን ይሸጥ የሚለው የስንት ሀብት ህዝብ ካሁን በፊት እኛ እንደ ኦሮሞና እንደ እንትን ስንታገል የስንት ሀብት ሸጦ ነው የሄደው በፐርሰናሊ አርግቶ። አብይ እንደዛ አይደለም። እሺ ማሎ በአንድ ደቂቃ ትጨርሽልናለሽ? እሺ እጨርሳለሁ። ይሄ አብይ እኮ ኢትዮጵያ እኮ ድሃ ነች እኮ ሀብታቸው ኦኬ ኒን ጉዱን ፈላንድ ነው ማረገው። የኢትዮጵያ ሀብት እኮ ተዘርፎ ይሄ እኮ አብይ እኮ በልመና ነው እኮ ይሄን የማስመና ቤተ መንግስት እኮ በዶኔሽን እኮ አምጥቶ ነው መሰራት አለበት። በዶኔሽን ብር ለምን አይሸጥ የሚል ዜጋ ነው። አሁን እሱ አውቋለሁ ብሎ እሱ መስጠት ልምድ ካለው አብይ የለውም ልምድ። ይሄን ገንዘቡን ያመጣው በዶኔሽን ቤተ መንግስት የለንም። የዱሮ ኦልድ ውስጥ ነው ያለ ነው። ዛሬ 40 ዓመት የፈረሰች ሶማሊያ ከኢትዮጵያ ላይ ታምራለች ብልድ ትሆና። ኢትዮጵያ እኮ ማንም አልሰራትም። መጀመሪያ የብልድ የጀመረው በአብይ ነው፣ በመደመር ነው። ኦል ኢትዮጵያኖቹ ዛሬ ያሳየን እንደ ሌላ ሀገር እናድግ ብሎ ያሳየን በመደመር ነው። እና እሱን ላንድ አደርጋለሁ። አም ሶሪ አማርኛ በጣም ብዙ ባልችልም ሞከርኩት። ቴንኪዩ። እሺ ማሉ፣ እሺ የቆያችሁ ድል ስትፈልጉ አሳውቁኝ። ያው የተለየ ነገር ሲኖር ታወሩበታላችሁ ብዬ ነው። ለሊሳ ታንክስ ገለቶማ ከም ጅርቱ እንድጌሰኑ ነጉማ ጀዴራ ነሞተ ጉርጉዳ ተስጅራ ነሞተ ብልቻታዳ ነሞተ ዋንዱበቱ ቤኩ ጀዴ ያዳ akkuma sana namni tokko personally yaaduma dhuunfaa isaa beeka rakkoon qabu yoo afaan Amaariffaan akkuma haasaa jirtanitti haasa'uu jettanis naan haasa'ame binamni nageenya jira. Maybe audience wal keessa makameera garuu feel free yoo nuun galle jirani sinii knaafatti yoo faamuutti naasoo barbaadate garuu namni nageenya yoo xinnaate namni lama jira gaafan tilmaamu stage marrayyo. አየነ ኦፍ ከልቻ ረኮን ጋር በአማርኛ ማወራሉ ችግር የለውም። ሰፋ ብዬ ነው ያደግኩት። ችግር የለብንም የቋንቋ በዚሁ ረገድ ምናልባት ከታይትል ውጭ የሚወጣ ከሆነ ብዙም ዲቴይሊ ስላልሰማው እንትን እንደገባው ነበር ጠየቅኩ። ቤካም ይሁን አያና ማናችሁም ያው ይሄ ከዚህ ውጣት ሌሎች ሳይሆን ይሄንን ሆስት ቤካ ነው ከዚህ ታይትል አትውጣ ብትለኝ መለሳለሁ። ምንም እዚህ ጋር እንትን የሚደረግ ነገር የለም። እኔ ችግር የለብኝም። ኦሮሚፋኒ ሳሰ የጀተን ኦሮሚፋኒ ናሳ ነሞኒ ኮሚ ቀባተን ያደከኑ ደንዴሱ ረኮን ገቡ ገሩ ሞናስ ከሰ ጅራን ይወጅራተን ከሌሰስ ዋንጎቻ ቱሪዋ ናራሚቲ ዋንተይፍ ሰከናንስ ያሶፍኒ ሶኬ ጀቹ ደማፍ ምንድነው ምናልባት እዚህ ጋር አንዲት ባነሳችሁ ሐሳብ ላይ ትንሽ ያሳብ ነክቼ ልለፍ የዱሮ ኢትዮጵያ ብላ የሆነ እንዳስብ አደረገችኝና ትንሽ ከፋኝ እዛ ጋር እንደው የዱሮ ኢትዮጵያ ይቅርና ኢትዮጵያ ራሷ በዚህ ልክ ለኛ ያረጋችው ነገር የለም። ብዙም ከናንተ ምን ልጠቀም እንጂ እኛ ምን ልጥቀም አላለችንም። ቤካ በኔ ላይ ነው 2 ደቂቃ የምታረገው ሰው ኬስ እስካሁን ካወራው ላይ ሌላ 3 ደቂቃ ቢጨመር ያንሳል። አይተን እንጨምራለን፣ ችግር የለውም። ለማሎ 10 ደቂቃ ሰተለ ኦኬ፣ ችግር የለውም። እኔ 10 ደቂቃ ነው እንደያወራችሁ እጨምራለሁ፣ ችግር የለም። አይ ማሎ አማርኛ ብዙ ጊዜ ስለማታወራ በጣም ጣፍጦን ሰማናት። ሰናፊ እንደበልታት ትፉፍ ኦኬ አያና it's too good to hear your voice here ምንድነው ምናልባት አንዱ ነት ልንገርህ አንድም ኦሮሞ የኢትዮጵያ ጥላቻ የለበትም። ለምን አንድ ሀገር ናት። ናሽናሊቲያችን ሁላችንም ኢትዮጵያን ስንል ነው ስንጽፍ ያደግነው። ግን በዛች ልክ አንድች ፖይንት ዘንግታለች ብዬ የማስበው እዛች ውስጥ ኦሮሞ የተጠቀመው ነገር ምንድነው? ይልቁንስ በተቃራኒው በጣም ሲጎዳበት የነበረው ኮንዲሽን ነው። እኛ የምንፈልጋት ኢትዮጵያ
እኔን የማትነካኝ እኔን አንደርማይን የማታረገኝ ሁሉንም አክብራ ከሁሉም ጋር መኖር የምትችል ከሆነ ስለ ሰው ጋር መኖር ስለ መቻቻል ማንም እኛን ሊያስተምረን አይችልም። እኛ የነበርንበት ስርዓት ኢቭን ገዳ ሲስተም ብንወስድ ያንን ሰፊው እንኳን እኛን ሰው አይደለም ይሄ ተፈጥሮ መሬት ላይ ያለው እንኳን ተከብሮ በምልክ ሲኖር እንደነበረ ዳስክሊር ምናልባት በዛ ልክ ኢትዮጵያ ጋር ችግር የለብንም። እኛ ግን ያቺ ያለችው ኢትዮጵያ እኛን አንደርማይን የምታረገን እኛን የማትወደን እኛን በእኛነታችን የማታከብረን ይልቁንም መጤ ነው ከዚህ ነው የመጣ ምናምን ብሎ አንደርማይን የሚያረገኝ ኢትዮጵያዊ ነኝ ብለ ለመናገር ደስ ስለማይለኝ ነው እንጂ በዛ ልክ የምሩ ኦሮሞን ተወክዬ ልመልስልሽ እችላለሁ። እዚህ ጋር ምናልባት ደግሞ ይሄ በይመስለኛል ቤካ እንደነካልኝ ከሆነ ስለ ጀዋር ላይ ምናምን ነው አንድ ፖይንት የመለሰልኝ ቅድም ላይ አንዳንዴ የአንዳንድ ሰውን የግል ሰዎችን ሐሳብ በጣም ዋይድ አድርገን ስኮፑን አስፍተን የሆነ ሙሉ ኦሮሞን እንደሚወክል አድርገን ባናስብ አንዳንድ ሰዎች እኔ አሁን እዚች ጋር ማውራው ለሊሳውኝ ነው የራሴን ሐሳብ ነው ማውራው እዚች ላይ ማንዘባርቀው ሚሆን ከሆነ ሐሳቡ ተቀባይነት ካለው ይመጣል ሰፋ ይላል መቀበል ካለበት እንደዚህ ይቀበላል ወደ ሀገርም ሊሄድ ይችላል አንድ ሐሳብ እና አንዳንዴ ነገሮችን ያንድ ግለሰቦችን በጣም አስፍተን ምናምን በቃ የሆነ ፐርሰናል ባናረገው እና የገለንዲ ብሎ ወጥቶ ስላወራ ወይ በዚህ ልክ ጀዋር የሆነ ነገር እያደረገ ስለሆነ እሱ ልክ ነው ብለን የሱን ሐሳብ ወስደን እዚህ ጋር ደግሞ ሳምባዲ በአገር ገዢው መንግስት ዘርፍ ደግሞ የሆነች ፖይንት አንስቶ እንዲህ ስል በመሃል በቃ አንዳንዴ ምን ይመስለናል እዚህ ላይ ወጥተን ስናወራ ሁሉንም ነገር በቃኛ ኮንትሮል ያደረግን ያህል ነው የሚሰማንና በዛ ልክ ባናስብና ነገሮችን እንደ መቹር ደኖ ሰው ብናስብ የሚል ሐሳብ አለኝ ይመስለኛል። አልቆብኛል ይቆማል ብዬ አስባለሁ። አይቆም ዝም ብሎ ማስተካከል ነው ትፉፊ እኔ በጣም ሮጥኩኝ ታውቃለህ በስጋት ነው ያወራሁት እንደውም 3-2 ሲል አብሽር ሾው ታይም አይደለም እሺ ጀስት ሪማይንደር ነው ኖርማል ካውንት ዳውን ነው ይሄ ሾው ታይም አይደለም ይሄ ሚት ምናምን የሚያደርግብህ አይነት አይደለም ጨርስና ሌላ ሰው ያወራል ችግር የለውም ኮንክሉድ አድርገልን እሱ ኦኬ እና እንደው ፋይናላይዝ ለማድረግ ሲሞክር እኛ በቃ ጀስት የውስጣችንን በውስጥ ብናረገው ለምን ምናልባት ውጭ ወጥቷል ምኑን ነው ውስጥ የምናረገው ልንል እንችላለን ብዙ አሉ እኛን መስሎ ምን ሲያደርጉ ምናልባት እኔ ተወልጄ ያደኩበት ሎካሊ እኔ አውቃለሁ እኔ አካባቢ ላይ እኔን ዛሬ የሚሳደበኝ ማህበረሰብ እኔ ጋር ምን ሲሰራ ምን ሲያግዘኝ እንደኖረ ክሊር ላይ አውቃለሁ እዚህ ላይ እንዲህ ነው ብዬ አላወራም እኔ ማንንም አንደርማይን ሊያደርገኝ አይችልም እንደ ሰው በሰው ልክ ከመጣ እግዚአብሔር ሁሉንም ሰው አድርጎ ነው የፈጠረው ማንንም የገለው ነው ፈልጎ የተፈጠረው ሰው የለም ብዙ ጊዜ እኔ እንደ ግል አሁን ለምሳሌ ይሄ እኔ ግል ሐሳብ ነው ብዙም ይወድለት ለጀዋር ኳሊቲዎች አሉ ብዙ ያ ማለት ግን ጀዋር ልክ ነው ማለት አለ መጥቼ ደግሞ እዚህ ሀገር ገዢው መንግስት ጋር የሆነ አሪፍ ነው የምለው ነገር አለ ምናልባት አንዳንዴ ፊት ለፊት ላይ ያለውትን ቶሎ ስሜታዊ ሆኖ የሚያሞግሱ ሰዎች የተሰማቸው ነው አንዳንዴ ቶሎም ለነገሮች ሆት ባንነው ይሄ እሺ በኋላ ተቀጥራለሁ ድምጽም እየተቋረጠ ነው ካልኩለስ ነይግሽን አንፈገራኬ ያ ዶክተር ኑረዲን አከም ጅርታ ነጋኬዳ ቱሬርጋ ወጅኒስ አሱፍኔ በገጅራተን ሁንዲ ከይሰኑ ሀሰውኒክ ያ የሚያው ማሊፍ መሬት ላይ አክሽን ላይ መሬት ላይ ምን እየተፈጠረ ነው ስለምል በአክሽን ማምን ስለሆነ ብዙን ጊዜ ብዙ የኛ ኡመተከኛ ቢሮ ጋንሴኑ ሀሰውኒክ ያ ኢሳሊፍን በሬዱ ማሊፍ namni hundinuu ka dhufu akkuma laalu waan haasa'uu dhabee hudhamee as dhufee baggodhee deema malee jijjiirama bu'uuraa jijjiirama qabatamaa lafarratti buusuuf because wanni asirratti haasofnu lafarratti yoon buune faayidaa tokko hin qabu as akka namatti akka nama tokkotti akka oromootti maal godhaatiin jira contribution ni kiyya maali akka diaspora dalagaan keenya maali jennee waan qabatamaa namu yoo deeggartees deeggara sanirraa waan jijjiirama fiduuf yoo falmaa ta'es falmaa dhugaa gootee falmaa san
qabattee fuuldura deemu hin jiru. Namu wal nyaatu wal haasa'u kun haasawa beekaa kun jabaadha wal jechuuf wal faarsuuf malee ummaticha fuuldura finnee rakkoo ummaticha hiikuuf. We are talking about Johar. When we have about 60-70 million people, Oromo hasaw hawasa Kenya gudda hasaw Disney, about individuals hasaw. Nakanafi always we become what? We're not fruitful. Bakata kongenyu, galmangenyu, bakaningenyu. So, akka nam tokkotti, akka ogeeyyee tokkotti, akka biyya alaa jirtutti, akka carraadha ummataaf maal godhaa jirta. Qeete ummata Oromoo guutuu qee keetii irratti maal jijjiirama jirta. I'm not saying donationii geessii asirraa achi qofaa miti. Everything voice you akkaataa voice gootu akka dhimma kee waa'ee saba kee akkaataatti haasoitu irratti dhimma saba kee gabbaaftee haasoo irratti maal godhaa jirta. What are you doing? Diaspora and especially at this time with this especially America case and North America kajiru, things are changing. We need really to focus here our community here in the state. Hawasa Kenya's case kajiru gama amantaatiin gama communitytiin asirratti focus ijoollee teenya barnoota irratti jireenya jijjiiru waan adda addaa irratti focus goone waa'ee biyyaa ummanni biyyaa hafalmatu bakka nu gargaaraa jeesan irratti akkuma beekumsa keenya akka qabeenyaan akkuma waa beenuun ummata san yoo gargaarre malee asii ummata keenyaaf kanasi barbaachisa Johaarii miti Abiyyi jinni osoo jennu asis dhabaa biyyas dhabaa miila keenya bakka lama dhaabaa jirra. We are not effective on the things that we are doing because our ideas is everywhere. Wal jala deemu hundandeenyu nama kana difference anaaf beekan difference yoo qabaanne idea irratti bakka wal idea difference qabaannetti wal qabanne deemu hundandeenyu. The minute I say no to him gabbaasee kun Oromoo miti jennee ififu wal xureessina. So garaa ballanne jabaanne hojirratti lafarratti maal godhaa jirta. Are you even buying one scripto tokko bittee Oromo jolle Oromo waa godhaa jirta? Are you changing the generation? Are you changing the story? Gabbaatee waan Oromo addunyaa irratti kallattiidhaan himaa jirta. Asuma dhuftanii akkuma sheekoti islaamaa akka qeesin ummatuma isaan irratti lallaban gabbaanii addunyaa irratti lallaban. We became local. Asuma irratti dhufnee rakkoo Oromoo haasoine gabbaana addunyaa irratti gabbaatee haasoo ni dandeessa. Really, source ni qabda. You are the qualification. Injiru waan rakkoo guddaa jira balaaleffachuuf miti. The minimum hagono hawal xureesuu fi wal qaanyeesuu dhisne hawal kabajnu at least wal kabajne wal dhaggeeffanne yoo wal intaanes Oromummaa biyya tokko haadha tokko dhiiga tokko nuti kajuu wal qabanne ata siyaasaan ni deema kan deemne ummataa fi biyya. Abiyyis ni deema kanaan duras ka duru deeme jaalmaru nam ilmi namaa ni deema bakka takka kataa'u hin jiru kan jiru biyyitti sanii fi ummata Oromoodha. Ummata irratti haa xiyyeeffannu galatooma. Tole galatoomi Dr. Nuruddin. Akkuma itti warra actioniidhaati isin hojiitiin waan hedduu argine irra isin bira warra kaaniif illee fakkeenya taatu. ዶክተር ኑረዲን ያወራው ያልገባችሁ ሰዎች ካላችሁ ካልሰማችሁ አጠራርጌ ሪቫይዝ አረግላችኋለሁ። ችግር የለውም ማሳውቁኝ። ካልኩለስ ቦዳ አያና ገረኬን እንፋ ስለምበል ታስተኝ ዱበቹን ከሰዋ ነው ሎሚቲ አፋን በርባደኒት ፉደንደሱ ወሪና ገኛ ላጋኔ ወዘተንገሩ አከሳን ናጋኒቲ አማርፋንስ ጎቹ ፊደንደሱ ካልኩለስ ሜዱበዱ ኦኬ እከም ጅርተኒ ምርት ኬሰኑ እንዴት ናችሁ? በአማርኛ እንግዲህ መጀመሪያ ትንሽ ጉንፋን ይዞኛል። ያ ማለት ስለ ኢትዮጵያ ነው የምታወሩትና ያው ኢትዮጵያ ደግሞ ትልቁ ወይም ደግሞ የኛ ቋንቋ ብለው የሚያምኑት አማርኛ ስለሆነና ሞር ደግሞ ሰውን መስማት የሚችለው ያ ስለሆነ በሱ ልናገር በራሲ ቋንቋ ደግሞ ለመናገር ስለ ኦሮሞና ስለ ኦሮሚያ በሚወራበት ሰዓት ነውና ቴንክ ዩ ላችሁ እወዳለሁ። ሶ ላይክ ቶፒኩ አይ ቲንክ ባልሳሳ ስለ ጀዋርና ነው ያለው ሞር ያ እንደምሰማው ከሆነ ኦኬ ያ ጀዋር ምን እያደረገ ነው ያለው እና ደግሞ ላይክ አገሪቷን ወዴት እየወሰዳት ነው? ምንድነው መብቴ ነው ወይስ ሌላ ነገር ነው እያደረገ ያለው ነው
እንደምትሉት ከሆነ ወይም ቤካስት ነገር እንደነበረው ማለት ነው። ያንተ የቤቱ አጀንዳ ይመስለኛል። ኦፍ ኮርስ አው አገሪቷን ወደ ሌላ ነገርና ላይክ ለማይ ውለው ነገር እያዋላት ነው። አዋቂዎችን በማስጨረስ ወይም ደግሞ እነሱ ሌላ ነገር ውስጥ ገብተው ወይም ደግሞ ህዝቡንና ምንድነው ዶክተሮችን ወይም ደግሞ አስተማሪዎችን ላይክ ጋፕ ለመፍጠርና ሌላ ነገር ውስጥ አገሪቷ እንድትገባ እየሰራ ነው ያለው ማለት ነው። ሶ ጀዋር ማለት አንድ ሰው አይደለም፣ ተራ ሰው ወይም ደግሞ እንደሌላ ሰው አይደለም። ለምን አክቲቪስት ወይም ደግሞ ፖለቲሻን ወይም አናሊስት እስከሆነ ድረስ ብዙ ተከታዮች አሉት። ብዙ ነገር ማድረግ፣ ብዙ ነገር ማጥፋት፣ ብዙ ነገር ማልማት፣ ብዙ ነገርን መስራት የሚችል ሰው ነው። ሶ አይታችኋል ከዚህ በፊት ላይክ 2014 በተነሳውና ባደረገው ኦሮሞ ፈርስት ላይ ምን ነገሮችን ሲያደርግና ምን ሲሰራ እንደነበረ ታውቃላችሁ እና ብዙ ተከታዮችም እንዳለው ታውቃላችሁ። በዛ ኦሮሞ ፈርስት ላይ ብዙ ነገሮችን አተናል፣ ብዙ ነገሮችም መተዋል ብዬ ነው ማምነው። ግን መተው ተነስተው የተወሰዱበት ወይም የተቀማንበት ነገር ነው ያለው። ሶ አሁን ላይ ደግሞ ባለው ኦፖዚት ሆኖ የኦሮሞንም ድምጽ የዛች የኢትዮጵያ ድምጽ የምትባለውን ማለት ነው ገደል እየከተተ ነው ያለው። ማን እሱ? እዛ ስለምታዩት ብዙ ነገሮች አሉ። ብዙ ነገሮችን ፖስት ያደርጋል። ብዙ ነገሮችን ነው የሚያበላሸው ማለት ነው። ለምሳሌ አሁን አንድ ዶክተር የሆነ አታክ ቢሆን ወይም ደግሞ ቢጎዳ ወይ ቢሞት ማን ነው ተጎጂው? ለምሳሌ ከጥቁር አንበሳ ውስጥ አንድ ዶክተር የሆነ ነገር ቢሆን፣ ታዋቂ ዶክተር ቢሆን ቢገደል ወይም ቢታሰር ምንድነው እዛች ሀገር ላይ ሊሆን የሚችለው ነገር ብለን ማሰብ አለብን። እሱ ቁጭ ብሎ ነው በተመቻቸለት ኮንፈርት ዞን ላይ ቁጭ ብሎ ነው የሚሰራው ወይም ደግሞ አናሊስ የሚያደርገው አይደል እንዴ? እነሱ ደግሞ ላይክ ሀገሪቷ ላይ ምንድነው ያለው? አሁን ደሞዝ ጭማሪ ለምን አስፈለገ? የሀገሪቷ ህዝብ ወይም ደግሞ ኢትዮጵያ ውስጥ ያሉ ሰዎች ምን ላይ ነው ያሉት? የኑሮ ውድነት አለ። እሱ ላይ ፎከስ ተደርጎ መስራት ሲችል ገበሬዎች እያለቁ ነው፣ እየተፈናቀሉ ነው። ብዙ ኢነሰንት ሰዎች መድረሻቸው እየጠፋ ነው። የሚጠየቅና የሚሰራበት ብዙ ነገር እያለ ማለት አንሶኛል ጨምሩልኝ ለሚለው ድምጽ መሆንና ወይም ደግሞ እነሱን ከመንግስት ጋር ማጣላቱ ምንድነው ሊያመጣ የሚችለው ብለን ማሰብ አለብን ማለት ነው። ኦፍ ኮርስ ይሄንን ነገር ባርች ቴንኪዩ ስለጠየቀው ማለት ነው። የሐውልቱንም ነገር ሞቶ ነው ወይስ አሁን ልታሰራለት እንደፈለክ ትነግረናለ? ባይ ዘ ዌይ አርሲ ላይ ነው ያልከው ነገር አልተመቸኝም ትንሽ ቢካዝ እሱ እንደ ኦሮሞ ነኝ ብሎ ነው እንጂ አርሲ ነኝ ብሎ አይደለም የመጣው ወይም ደግሞ ከአርሲ ተልኮ የመጣ ሰው አይደለም። እዛ ላይ ሐውልት የሚሰራለት ምንም አይነት ምክንያት የለውም። አርሲ ላይ ሐውልት የሚሰራላቸው ብዙ ጀግኖች፣ ብዙ ሰዎች ብዙ ነገር የሰሩ አሉ ማለት ነው። እንደዛም ከሆነ ስለዚህ ይሄንን ነገር ተው ልትሉ ይገባል። ኦፍ ኮርስ አይማንም በዚህ አጋጣሚ አው ከአምላኪነት ወተክ ወደ ራስ በመመለስ ብላይንድ ሆነ ከሱ ጋር ስትጓዝ ነበረና ብዙ ነገሮችን ኢፌክት ስታርግ ነበረ። ሶ በዚህ ላመሰግን እወዳለሁ። ለምን አንተም ከሱ ያልተናነስክ ሰው ነክ ራስ ሆነክ አይማን እንደ አይማን ሆነክ ከቆምክ ከሱ የተናነሰ ነገር እንደማትሰራ እርግጠኛ ነኝ። ሜቢ እንደውም ከሱ የተሻልክ ልትሆን ትችላለህ ማለት ነው። ሶ አያና ደግሞ ጋር ስመጣ አያና ላይክ እኔ ለመጀመሪያ ጊዜ ያየውክ ኪውካምበር ቤት መሰለኝ በጣም ከማደንቀውና በጣም ከወደድኩት ሰው መውደድ ስልክ እንደ ወንድም፣ እንደ ጀግና፣ እንደ ጥሩ ተናጋሪ ፕራውድ የሚሆንብህ ወንድም ሆኖ ነበር ያገኘውክ። ግን ያው እንግዲህ አላቅም ምን እንደተፈጠረ ውሎክ ሊሆን ይችላል ወይም ደግሞ ኢፌክት እና ዛቻ በስቶብክ ሊሆን ይችላል። አይ ዶንት ኖ። ተቀይረክ ወደ ሌላ ነው የገባው። አመጣጥ በጣም የሚያስደነግጥና ፕራውድሊ የት ነበረ እስካሁን ድረስ ብለን ባንተ ስንኮራ የነበርክ ሰው ነህ። ይፈ መገሩ አፋነ ማሪፋ ኩና ከተኮተኩ ነዘላታ
ስለዚህ ማለት ነው ያው አንተም ደግሞ ካለህበት ከእውቀት ኦፍ ኮርስ ዩ አር ላይክ ዩ አር ሶ ካይንድ ዩ አር ሶ ሃምብል እናውቃለን። ወደ ራስ ተመለስና ለህዝብ ስራ ፎከስ አድርግ። ህዝብ ላይ ህዝብ እያለቀ ነው ያለው፣ ህዝብ እየተጎዳ ነው ያለው። ሳይድ ያስክ ወይም ደግሞ ሌላ ነገር ነው ብለው ሊሉክ ይችላሉ፣ ግን ወደ ራስ ተመለስ። ራስን ሁንና አንተም ከማንም ያልተናነሰ ወይም ደግሞ ፖለቲካን ፓርቲ ያልተናነሰ ካፋው ምናምን ሁሉን ነገር ከምንላቸው ያልተናነሰ ብዙ ነገር መስራት ትችላለህ፣ ብዙ ነገር መቀየር ትችላለህ። ስለዚህ እሱ ላይ በርቱልን ነው የምለው። ሄዶ ያው ኦሮሞን አኩማ ፌዴስ ተኡ dhiigni keenya tokko wanti nu godhuu dandeenyu hin jiru. Kanaaf uftaanii waltaanii wajjin dhaabbachuu fi uummata keenyaaf sagalee ta'uun dirqama jechuudha. Maaliifi maqaa keenya qabannee ayyaana taatee kabiraatiif deemtee hojjettus boru wanti ati fidduu dandeettu galata siin qabdu jechuudha. Argaa jirtanii namoonni bakka hedduu dhaabbatan fakkeenya Jawaariif fudhachuu dandeessan Oromoon jechuudha. Maaliif kaleessa maaltu ta'ee gaafa Oromoo qabatee hojjetu maaltu ta'ee har'a ammoo gaafa saba isaa keessaa bahe maaltu happen godhe. Kabaja qabaa namni ka kabajamu gaafa uftaatee deemte qofa kabajamuu dandeessa. Kana mararraayyuu uftaa uf bakka bu'aa kabajaaf jaalalli sabaa isinirra haa jiraatu siniin jedha. Because gaafa Oromoo taatee baatu yookaan gaafa uftaatee kaatu waan argattu beektanii jechuudha. Jawaar gaafa Oromoo ta'ee deeme maal akka argate maaliin akka milkaa'e argitanii jirtan. Har'a hoo ka isatti dhaadatu ka isa balleessu ka isa ajjeesuuf deemu irra baay'ataa jechuudha. Kanaaf kanuma isiniin jedha. Hedduu galatoomii beekaa akkanumatti mana bal'isiitii ummata keenya warroota hin qabne jennu jajjabaa fidiitii akka diskas godhaniif akka mataa isaaniitii fi qalbii isaanii saba isaaniitti deebi'anii hojjedhu. Galatoomaa isiniin jedha. Thank you. ቶሌ ካልኩለስ ቤካ እዚህ ጋር መልስ ልስጥና ቆይ ባሪቻ አንዴ ቆይ መጀመሪያ ያና ያውራና አሰጣለሁ። አጥር ነገር ነው የምናገረው። እኔ ብዙ ማወራው ነገር የለኝም። አሁን ጮልጮሎ ሲያለችው እድም ስሟን እንዴት ነው ያነበብከው? ግን ድገምልን። ተመቸ ጮልጮሎ ሲመቲ እሺ ሳይተና አንተ እኮ ክፉ ነህ። የታችን ጮልጮሎ ስም ለሊሳም የተናገረው አያና ድረትሊ ዋጅቲ አመሊ አነሊና አረብስቴ ጀቹዳ ድረትሊ ባርቺን ፋይሬጄቴኒ አመሊና አረብስቴ ኦኬ ቲፉፊ መራፉ ፋይሬጂን ጀዴኒ ኖ ፋይሬጂን ጀዴኒ ሰቱዱ ወጋዲ ደማ ከሲዳ ጀናኒ ደርገጎታ ኑፊኮስ እንደርገጎታ ጮልጮሎስ ኑ አመገረ ዱሎ መከና ዴማ ጅራ ወቃ ወጅን ሶ ሲንደርገጎታ ጆሌዳ ቤኬን ጮልጮሎስ እንጀዳቲ ዩጋ ነማ መተኬቲፍ ጃለለ ቀምዱዳ anasi aymanis barichisi jawarisi naman bisten qabdu arsume mafudate galti politiko gari magoti ዋና ለፉ የምትናገሩት ነገር እውነት አለው። በትክክለኛ ነገር ላይ የተመሰረተ ነው። በብዛት ጤነኛ አምሮ እንዳላችሁ የሚያሳይ ነው። ሶሉሽን ቤዝድ ይሆን ነው። ህዝብን ኤክስፖዝ የሚያደርግ ባርቼ ክፍት ነው ማይክ እንትን ህዝብን አደጋ ውስጥ የሚጥል ነገር ለፖለቲካ ጥቅም ብለን አናደርግ። ይሄ እንደ መሰላል መጠቀም ህዝብን እኛ ህዝብ ጋር ደሃ ህዝብ ነው ኑሮ ያስቸግ ብዙ ነገር የተጎዳ በታሪክ ብዙ ነገር እንትን ያለ ነውና ጉዳቱን ተጠቅሜበት ብሶቱን ተጠቅሜ ማህይምነቱን ተጠቅሜ ድህነቱን ተጠቅሜበት እኔ ወደፊት ለፊት ኖ ሚሊሻ ቆርጨኮ ኮሜንት ኬስ ነነርጋም የሴቶች ኮሜንት ብቻ አይደለም የሚታየኝ አንተ መጀመሪያ እንደ ጾታ ወደ ተገኘና አንተንም ኮሜንት አነባለሁ ሶ የዚህን ህዝብ ጉዳቱን ችግሩን ጉድለቱን ሁሉ ነገሩን ተጠቅመንበት እኛ አንድ ፖለቲካል ፓወር ታዋቂነት ሬሌቫንስ ሲግኒፊካንስ ለማግኘት የምንሞክር ከሆነ ኢትስ ሼምፉል አንዳንድ ጊዜ እንደው ተተነው ዝም ብለን ራሳችንን ሰፖርት ብናደርግ ሰው ለሆዱ አይንስ
ሰርተን ብንበላ ነው ይሻላል እንጂ አንድ ሰው ሰራለው የሚል ከሆነ በተለይ የደሃ ሀገር ፖለቲካ ውስጥ እንሳተፋለን የምንል ከሆነ በትንሹም ቢሆን how can we elevate እቺን ያለችበትን ችግር አትሊስት በማከሉ ያለውን ይሄን የፖለቲካል ኮንፊውዥን የሰላም መታጣት ድህነት ላይ ሲቪላይዜሽን ላይ በትምህርት ዙሪያ ትንሽ ፈቀቅ አድርገው ቅድም ዶክተር ኑረዲን ተናግሯል እሱ ፕራክቲካሊ ሆነ ቴክኒካሊ ሆነ መሬት ላይ ያለው ነገር ስለማይ ሞር አርጀንት ሆኖ የሚታዩት ነገሮች አሉ እንዴት አድርገን እንሰራለን የሚል ዩናይትድ በሆነ ፍሮንትም እንዲ አዘን ኢንዲቪጁዋል ምንድነው ኮንትሪቢዩሽን የሚል ነገር ላይ ፎከስ ብናደርግ በጣም የተሻለ ነው አንዳንድ ጊዜ ፖለቲከኞቻችን ከተጠቀሙበት በኋላ ይሄ ሶሻል ሚዲያው ፌስቡክ ቲክታክ ወይም ፌስቡክ አይደለም ያው ከፌስቡክ ይልቅ ሞር እና ቲክታክ ምናምን አክቲቭ ናቸው ከዚህም በኋላ ሌላ ሚዲያ ይመጣል ቲክታክ ላይ አንቆምኩ we just going to keep going so እነኚህ ሚዲያዎች እያደጉ በሄዱ ቁጥር ሞር ኢንፎርሜሽን ሞር ኮኔክቲቪቲ በጨመረ ቁጥር ህዝብ ሞር የነቃ ነገር እያገኘ ይመጣልና ህዝብን መናቅ አንችልም ባለፈው አታሪ ያለው I think ማነው ማማርሊ ነው እንትን የሚላል you can fool no Mandela no you can fool some of the people sometime but you can never fool all the people all the time አይደል አንድ ህዝብን የተወሰነን ህዝብ ለተወሰነ ጊዜ ልታታልል ትችላለህ ሁሉን ሰው ግን ሁሉ ጊዜ አታታልል for a limited period of time የተወሰነ ነገር ሰዎች ሊሰራ ይችላሉ አንድ ጊዜ ሰራ ማለት ግን every time መጥቼ withdraw ማድረግበት የሆነ አባቴ አካውንት ነው የምትለው አይደለም you have to have tactful መሆን አለብህ በንጹህ ልቦና መስራት አለብህ ትራንስፓረንት መሆን አለብህ መነጋገር አለብህ ይሄን ለማድረግ ከነጎቹ ወዲ ዴሞ ከነጎለቴ መሬት የምታስይዝ የሆነ ነገር lay down ማድረግ አለብህ እንጂ እኔን ታውቁኛላችሁ እኔ ለእናንተ አስባለሁ እኔ ያሏሻችሁ እኔ ወዳችሁ እኔ ጠንካራ ነኝ እኔ እችላለሁ እኔ ብለ ህዝብን እንደዛ አይሆንም ገብቷል ሁሉም የራሱ አምሮ ሁሉም የራሱ ብቃት የራሱ ደረጃ ያለው ነው ስለዚህ እኔ በሚል ሊሸከምህ የሚችል ማህይም የተወሰነ ሊኖር ይችላል ወይም በሌላ ስሜት የሚመራ በሌላ አይነት ወገንተኝነት ዝም ብሎ እንደቲፎዞ የሚከተል ግን ግራውንድ የያዘ ትልቅ ነገር መገንባት አንችልም ይልቁን በኮመን ጎል ላይ ካዮ ወለወረት እነኚህ ነገሮች ተነጋግረ ይሄ ነገር ያለው ጉለቱ ይሄ ነው ማሟላት ያለብን ይሄ ነው እኔ እንችላለን አንተ ትችላለህ አብረን ምን እንገንባ የሚል ስሜት ሲኖር እሱ ነው የሚያዋጣን እሱ ጎሎን ነው አሁን እየተሰቃየን ያለ ነው አንዱ መጥቶ ቡቡ ይላል የሱ ደጋፊዎች እንትና ደጋፊዎች እኔም ደጋፊ ማፍራት ላይ በሰራ ኖሮ ይሄን ሁሉ ሰዓት ያው ሚሊሻ ቆርቸኮ የሚለው ሰውዬ የሚሰማ የለም ማለት የሚያሳዝነው ፓርት እሱ ነው የሚሰማ የለም ሌላ አይነት ነገር ነው ያለው የሚሰማኝንም ደግሞ አደራጅቼ ሂድና ዝመትና ሰዎች ምናምን ስለማንል ምናልባት የሚሰማ የሌለ ይመስላል ግን ትልልቅ ሰዎች ጤነኛ አብሮ ያላቸው ሰዎች ብዙ ህዝብ ይሰማል ነቅቷል በጣም የሚሰራ ነገር አለና እንደበፊቱ በፉጨት ምናምን መተል ከሆነ ያንተን ፉጨት የሚሰማ ሊጎዳብህ ይችላል ስለዚህ በጤነኛ አምሮ እንስራ የጋራ ሀገር ነው ያለን እኔ ከጀዋር መወደው አንዱ ነገር ምንድነው ፖለቲካውን አትሊስት አጀስት አድርጎ ለህዝቡ መጥቶ ይሄ ኦሮሞ የሚባል ፖለቲካ አያዋጣም ፖለቲካ እንደ ኢትዮጵያ ነው መሰራው ብሎ ነግሯል አንዳንድ አካባቢ ለልኩታ ተቆቶቆቱ ኢትዮጵያ ከነባዬ ፉደቻራ ጋሪ ኩታን ሁንዱምቱ አከፉደቱ በርባን ይሄ አማ ሲስረፈቴ ኦሮሞ ሲያሳ ኦሮሞ ጀነሙ ሲሳቲ ሲያሳ ኢትዮጵያ ሆጀና ጀዴ ዱፌ this is good kunama progressi guddaadha akkas jedhee dhufe bakka tokko irratti bal'inaan fudhatama argachaa akka jiru argaa jirra namoota tokko waanuma dubbatan jira garuu sabni keenya Itoophiyaa kana keessa amma lisaan sila dubbateera maal buufanneetu jaallanna Itoophiyaa kana maal irraa arganneerra maal arganna nurraa argata nuyiidha Itoophiyaan kun nuyiidha kan lafti inni irra dhaabbatus nuyiidha kan keessa jirus nuyiidha lafa waan hundusaa dinagdeensa akkas ta'uunsaan olle taanaan immoo bu'aansaas hogganamuunsaas kanuma keenya ta'u turre Oromoo urgaa'u turre amma qomoo keenyatti amma jabina amma dheerina keenyaatti kan namaas hin feenu kan ofiis hin kennin garuu sabaaf sablammii taanee waliin biyya kana ijaaruu irratti amma yoona kafalleerra gara fuulduraattis kafaluun keenya hin oolu sanaaf biyya ganneef jalaa baqannu saba bicuu saba xinnoo miti sabni biyya kana ijaare saba keenyadha saba guddaadha akkuma sanatti
akka eenyummaa keenyatti represented kan itti taanu biyya muceessisnu. Biyya diiguu fi akkas taanee biyya xinnoo gara ijaarra bormoo amma balbalaatti deemtee faa wal lolta. Kaleessa nama tokko wajjin haasa'an ture. Amma balbalaatti bu'anii ati keessadhaa, ati aladhaa, ati carcaree, ati maalii, ati so gadi babbaqaqaa xinnaachaa deemta tanaan politikaalii xinnaachuun dhuman qabu. Amma balbala abbaa keetti dhufa. Kutaarra gara gandaatti amma balbalatti amma maatiitti gadi buutee wal qooduu jalqabdee naan wal qooduun dhuman qabu. Isa bal'aa sana qabannee bal'isaa deemna. Afrikaa kana keessatti konfedereeshinii federeeshinii guddaa ijaaruu, biyya guddaa ta'uu turre Afrikaan kun mataan isaayyuu. Itoophiyaa qabnu, Itoophiyaa ijaarree isa guddaa taanee lakkoofsaan guddannee keessa jirru kanatti ijaarree gara fuulduraatti akkam deemna isa jedhu irratti at least barumsi siyaasaa suni gargaareeraani. Isa irratti benefitiisaati amma pozitiivii kana nan ka'aaf. Kan biraa immoo xinnoo xiiqiidhaan fa'aa wal dhiibuudhaan namoota mootummaa aangoo irra jiran wajjin wanta wal miidhaan wanta wal dhibantu jira. Ishee qabatee uummata leverage godhanii aarii fi gadda uummataa beekaan sila jedheera. Rakkinni waan jiruudhaaf rakkina uumee miti kanaas rakkina jiru haasa'a. Garuu rakkina jiru immoo akkamitti furama kan jedhu otoo hin ta'in rakkina kana akkamittan itti fayyadama kan jedhutu ilaalama. Isarraa bahuutu barbaachisaa jedhaa fayyadaa.